በአውሮፓ የወዳጅነት ውድድር ዛሬ የምድብ የመጨረሻ ጨዋታዎች ሲደረጉ ኢትዮጵያ ከኖርዌይ ጋር ተጫወታለች። የኢትዮጵያ ከ18 ዓመት በታች ሴቶች ብሔራዊ ቡድን ዛሬ ቀን 10 ሰዓት ነው ሶስተኛ የምድብ ጨዋታውን የሚያከናውነው። የኢትዮጵያ ሴቶች ቡድን ከዚህ ቀደም ባደረጋቸው ጨዋታዎች ኡራጓይን 3-0፣ ኮስታሪካን ደግሞ 1-0 አሸንፏል። በምድባቸው 6 ነጥብ የሰበሰቡ ሲሆን 4 ግብ አስቆጥረው ምንም ግብ አልተቆጠረባቸውም። ተጋጣሚያቸው ኖርዌይ ደግሞ እንደ ኢትዮጵያ ሁሉ 6 ነጥብ ያላት ሲሆን በግብ ክፍያ በልጣም የምድቡ መሪ ናት። ኖርዌይ በመጀመሪያ ጨዋታዋ ኮስታሪካን 4-1 ስታሸንፍ በሁለተኛ ጨዋታዋ ኡራጓይን 6-0 መርታ ችላለች። የኢትዮጵያና የኖርዌይ ጨዋታ አሸናፊ ከምድቡ ቀዳሚ በመሆን ለዋንጫ ማለፉን ያረጋግጣል። የአውሮፓ የወዳጅነት ውድድር በቱርክ እየተካሄደ ሲሆን 8 ሀገራትም ተሳትፈዋል። የፊታችን ቅዳሜ ደግሞ ውድድሩ ይጠናቀቃል። የኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መቀሌ ሲያሸንፍ ሸገር ከተማና ነገሌ አርሲ እንዲሁም አርባ ምንጭና ቅዱስ ጊዮርጊስ ነጥብ ተጋርተዋል። አዲስ አበባ ከተማ ላይ የተደረጉ ሁለት ጨዋታዎች 6 ግቦች ተቆጥረውባቸዋል። ሸገር ከተማ ከነገሌ አርሲ የተደረገው ቀዳሚ ጨዋታ አንዳቻ ውጤት ተጠናቋል። እስከ 60ኛው ደቂቃ ያለ ግብ በዘለቀው ጨዋታ ከቤ ብዙነህ ነገሌ እንዲመራ አስችሎታል። ይሁን እንጂ ፈጣን ምላሽ የሰጡት ሸገሮች በዮሴፍ ታረቀኛ ግብ አቻ ሆነዋል። ጨዋታውን በዚህ ውጤት ተጠናቋል። በተመሳሳይ አዲስ አበባ ላይ የተደረገው የአርባ ምንጭ ከተማና ቅዱስ ጊዮርጊስ ጨዋታ በሁለታቸው ውጤት ነው የተጠናቀቀው። የፈረሰኞቹ ብልጫ በታየበት የመጀመሪያው አጋማሽ ፍጹም ጥላሁንና ተገኑ ተሾመ ግቦችን አስቆጥረዋል። ቅዱስ ጊዮርጊስም 2-0 መርቶ ነበር። የመጀመሪያው አጋማሽ ሊጠናቀቅ ሲል ግን አርባ ምንጮች ወደ ጨዋታ ተመልሰዋል። ጀረሚ ፊሊፕ የመጀመሪያውን ግብ አስቆጥሯል። ጨዋታው በዚህ የተጠናቀቀ ቢመስልም ማማዱ ሴክ ሳይጠበቅ በግንባሩ የገጫት ኳስ ወደ ግብነት ተቀይራ ጨዋታው በሁለታቸው ውጤት ተጠናቋል። ሐዋሳ ላይ በተደረገ አንድ ጨዋታ ደግሞ መቀሌ ሰባ እንደርታ ከ6 ጨዋታዎች በኋላ ከድል ጋር ተገናኝቷል። መቀሌ ሰባ እንደርታ በፍጹም አለሙና አብዱልለጢፍ ባምባ ግቦች ታግዞ ወልዋሎ አዲግራት ዩኒቨርሲቲን 2-1 አሸንፏል። በሊጉ ዛሬ 2 ጨዋታዎች ሲደረጉ አዲስ አበባ ላይ ቀን 7 ሰዓት አዳማ ከኢትዮ ኤሌክትሪክ፣ 10 ሰዓት ሀዲያ ሆሳዕና ከኢትዮጵያ ቡና ይጫወታሉ። ሐዋሳ ላይም በተመሳሳይ 2 ጨዋታዎች ይደረጋሉ። 9 ሰዓት ላይ መሪው ሲዳማ ቡና ከኢትዮጵያ ንግድ ባንክ የሚጫወቱ ይሆናል። ምሽት 12 ሰዓት ላይ ደግሞ ፋሲል ከነማ ከወላይታ ዲቻ ጋር ይጫወታሉ። ዲቻ ባለፉት 7 ጨዋታዎች ያልተሸነፈ ሲሆን ፋሲል ደግሞ ከ8 ጨዋታዎች በኋላ ባለፈው ሳምንት ሐዋሳን በመርታት ወደ ድል መመለሱም ይታወሳል። የመጨረሻ በግሩም ሁኔታ በግንባር ገጭቶ ቅዱስ ጊዮርጊስ መረብ ላይ ማሳረፍ ችሏል። አርባ ምንጮች ባለቀ ሰዓት ጣፋጭ አንድ ነጥብ። የእግር ኳስ ተጫዋቾች ትልቁ ፈተና ጉዳት ነው። ጉዳት ከልምምድ ጫና ወይም ከረፍት አወሳሰድ ችግር ጋር እንደሚያያዝ የስፖርት ሳይንስ ምሁራን ይናገራሉ። ተጫዋቾች ከጉዳት ሲመለሱ አሰልጣኞች በትክክል ማገገማቸውን አረጋግጠው መጠቀም ጉዳቱ እንዳያገረሽ ያደርጋል ተብሏል። አንተነህ ተስፋዬ በእግር ኳስ ተጫዋቾች ላይ በሚከሰቱ ጉዳቶች ምክንያት ተጫዋቾች ከስፖርቱ ሲገለሉ ይስተዋላል። በቂ የሆኑ የሕክምና ባለማግኘታቸው ምክንያት ከሜዳ የሚገለሉ ተጫዋቾችም አሉ። በደባርቅ ዩኒቨርሲቲ የስፖርት ሳይንስ መምህር ሀብታሙ እያዩ እንደሚገልጸው ከሆነ በተጫዋቾች ላይ የሚደርሰው ጉዳት በሁለት መንገድ የሚከሰት ነው። አንደኛው ከመጠን ያለፈ ትሬኒንግ ወይም የልምምድ ጫና ነው ይሄን ችግር ሊያመጣ የሚችለው። ሁለተኛው ከዚህ ከአመጋገባችን ጋር የተያዘ ጫና አለ። በአንድም በሌላም መልኩም የአመጋገብ ትሬኒንግ ሎድ ወይም ደግሞ የትሬኒንግ ጫናን ከመቋቋም አንጻርም፣ ሁለተኛ ደግሞ በዚህ ጊዜያዊ የሚፈጠሩ ችግሮችንም ረዚስት ለማድረግ የሚጠቅም ነገር ነው ይሄ አመጋገብ የምንለው ነገር። ሌላው ከረፍት አወሳሰዳችንም ራሱ ጫና የምንለው ነገር ነው። በተለይ በዚህ በውድድሮች መካከል በትሬኒንጎች መካከል ያለ ሰውነት እንደገና አቋሙን ሊመልስበት የሚችለው የረፍት ጊዜያችንም እንደዚሁ እንደ አንድ ምክንያት ልንጠቅሰው እንችላለን። ተጫዋቾች ከሜዳ እንዲገለሉ የሚያደርጉ ጉዳቶች በተለይም በመገጣጠሚያ የሰውነት ክፍል ላይ የሚደርሱ ጉዳቶች መሆናቸውንም ይናገራል። ከጉልበት ጋር ከቁርጭምጭሚት ጋር የተገናኙ ጉዳቶች በጣም ከባድ ናቸው። ኦፕሬሽን ያለው በጥቂት ሀገራት ነው። ስፔሻሊስቶች በጣም ጥቂት ናቸው። ብትመለስም ወደ ነበርክበት ብቃት ለመመለስ አመታት ይወስዳሉ። አመታት በወሰድ ቁጥር እድሜ ይገፋል። እድሜ ገፋ ቁጥር ደግሞ ተፈጥሯዊ አካል ብቃት ይወርዳል። በቀላሉ
ራስን ታገላል። ለተጫዋቾች ጉዳት የተሰጠው ትኩረት አነስተኛ በመሆኑ ምክንያት የክለብ አመራሮች ጨምሮ የዘርፉ ባለሙያዎች ትኩረት በመስጠት መስራት እንዳለባቸው በደባርቅ ዩኒቨርሲቲ የስፖርት ሳይንስ መምህር ሀብታሙ ያዩ ተናግሯል። ከጉዳት ሳያገግሙ ውጤት ለማግኘት ሲል ተጨማሪ ጉዳት እንዲያስተናግዱ ተጨማሪ ጉዳት ደግሞ ከተከሰተ በጣም በበለጠ መልኩ ጉዳታቸው አግራቤት ያደርግና ይባባስና ከጨዋታ ሙሉ በሙሉ የመራቅ ሁኔታ ያጋጥማቸዋል። ስለዚህ አሰልጣኞች ትልቅ ድርሻ አለባቸው። ሙሉ በሙሉ ከአእምሮአቸውም አካላቸውም ለመጫወት ዝግጁ ሲሆን መሆን አለበት ተጫዋቾች ወደ ጨዋታ መግባት ያለባቸው። ተጫዋቾች በእግር ኳስ ከሚያጋጥማቸው ጉዳት ጋሞ ጨንቻ እግር ኳስ ክለብ ወደ ኢትዮጵያ ፕሪሚየር ሊግ አደገ። በኢትዮጵያ ከፍተኛ ሊግ ውድድር የምድብ ሀ ጨዋታዎች ትናንት ተጠናቀዋል። ጋሞ ጨንቻ ቡራዩን 3-0 በማሸነፍ በ41 ነጥብ በታሪኩ ለመጀመሪያ ጊዜ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። ጅማ ስቴዲየም ላይ በነበረው ውድድር የካ ክፍለ ከተማ በ5 ነጥብ አንሶ በ37 ነጥብ ሁለተኛ ደረጃን በመያዝ የውድድር ዓመቱን አጠናቋል። 10 ክለቦች በተሳተፉበት የምድብ ሀ ውድድር ጋሞ የ2019 የኢትዮጵያ ፕሪሚየር ሊግ ተሳታፊ ሆኗል። 3 ክለቦች ደግሞ ወደ ታችኛው አንደኛ ሊግ ወርደዋል። አቃቂ ክፍለ ከተማ፣ ሀረር ከተማና ነቀምቴ ከተማ በ2019 ወደ ሊግ 1 ወርደው የሚጫወቱም ይሆናል። የኢትዮጵያ ከፍተኛ ሊግ ምድብ ለ ወሳኝ ጨዋታዎች ደግሞ ነገ ይደረጋሉ። ሐዋሳ ላይ እየተደረገ በሚገኘው ውድድር መሪው ሀላባ ከተማና ተከታዩ ደሴ ከተማ ቀን 10 ሰዓት ይጫወታሉ። ሀላባ 35 ነጥብ አለው። ደሴ ከተማ በ1 ነጥብ ዝቅ ብሎ ይከተላል። ነገ ሀላባ ካሸነፈ ወደ ፕሪሚየር ሊግ ማደጉን ያረጋግጣል። ደሴ ካሸነፈ ደግሞ ወደ ፕሪሚየር ሊጉ ለመግባት ቀጣዩ ጨዋታ ላይ አቻ ብቻ ይበቃዋል። በዚህ ምድብ አዲስ አበባ ከተማ ከሊጉ መውረዱን ሲያረጋግጥ፣ ቀሪ ክለቦች ደግሞ ነገ የሚለዩ ይሆናል።